ቆይ ለምን አንቀበል? ደሞዝ ግን ስንት ነው? 4000 ይገርምህ የኔ አባት ትምህርትሽ ሳጨርሽ ወደ ቤት ብሎኛል። በወር 4000 ብር ደሞዝ እንዴት ነው የምትኖረው? ውዴ በወር እኮ አይደለም 4000 ያልኩሽ፣ የቀን ገቢ ነው 4000 ብር ያልኩሽ። ፋዘር ነው ረጅም ነው ትስተላቀ እድሜሽ ደርሷል አግቢ ነው የሚለው። እውነት ወይ የኔ ፋዘር ቴክስት ላከ። ምን አለ? እድሜህ ገና ነው ለትዳር አቸኩል ይላል። አይወድማ ልጃችሁ አይኑን ይዞ እየጠፋ ነው ባካችሁ ቅጡስን ውዬ ልጅን ነገር ወልደሽ እዩ ብር በኖረኝና ወለጄ ለእናንተ ባሳየው ወገ አቡኔ ነፋውት ሱዳን ጠረፍ ከሱዳን ጠረፍ ቱ ያልቋት ምራቅ ሳደርግ ይመለሳል ገባ ከሽከሽ ቋቃጭ ይሄን ነው የሚሰማው ልጁ ሰው ፊት አዋርዶኝ ጠረጴዛ ላይ ወጥቶ ተሳድቦ ሰው ትልቅ ሰው ተናግሮ ውይ ልጅ አይደለም ምን አባቱ ልጅ ነው የምን አባቱ ልጅ ነበር ከተር መግባት ነው እንጂ እንዴ ልጅን ዛሬ ቀጣችሁት ነው ነገ ደና ሰው ሆኖ የሚያድገው አንድ ልጅ ዋልጌ ያርጋችሁ አሳድጋችሁ ሺ አይሆንም ነገ እናንተን ማይጦራችሁ እንዴ ዞር ብሎ ነው የሚያልፋችሁ እግዚአብሔር ነው የመረኝ ነው እንዴ ስራት ልጅ ባይናችሁ እንዲ ካልፈራ ምኑ ልጅ ሆነ ምኑንስ እንዴ በበትር ቅጣ ይላልኩ መጽሐፉ ወልደሽ አሳይሽ አጠናግሬ ነው እናንተንም ልጅ ብሮጣው እንዶ ባልወልድ እንኳን እንኳን ደረሰብን። በጣም እንግዲህ የሚታወቁት የሰው ዘፈን በማጣመም ነው አይደለ? አሁን ዛሬ ምን እናደርጋቸዋለን መሰላችሁ? ስዕል ያጣመሙልናል። የማንን ስዕል መሰላችሁ? የራሳቸውን አንዳቸውን ይስሉና በሁለት ደቂቃ ውስጥ ያብራሩልናል። ከዛ በፊት ግን የስዕል መሳያው እስከሚዘጋጅልን ግን አንድ ሁለት ጥያቄዎች ልጠይቃቸው። የመጀመሪያው የሰው ዘፈን ብቻ ነው የምታጣሙት ወይስ ራሳችሁንም ታጣምማላችሁ? የሰው ዘፈን ብቻ ሳይሆን ያው የራሳችንም አንዳንድ ነገሮች የምናጣማቸው ነገሮች አሉ። ንግግራችንም የራሱ ጠማማ ነው እንጣመማለን። እሱ ደግሞ ለታክሲ ውስጥ ሲገባ ተጣምሞ ነው መገባው ዝቅ ብሎ። እስካሁን ያለው የሰው ዘፈን ማጣመሚያ ማሽን ነው። አሁን በቅርቡ ማሽን ከቀረጥ ነፃ የገባ ነው የኛ ላይ ማበላሸት። የሁለቱም የአባት ስም ትንሽ ለየት ይላል። በተለይ ደግሞ የታሪኩ 80 የአባቱም የአያቱም ስም ትንሽ ለየት ይላልና ትንሽ የሆነች ማብራሪያ ቢሰጠን ደስ ይለኛል። ሶሪ ማለት ትንሽ እኛ ኢትዮጵያውያኖች ብዙ አይነት ጾም አለንና ጾም ወቅት ላይ የኔ አባትን አያት መጥራት ክልክል ነው። ምክንያቱም የጾመ ሰው የአያቴን ስም ሲጠራ ስለሚገድፍ ትንሽ አባቴ ጋር ስክራች ያለ ታሪኩ 80 ሊበል ሻለ ነውና በጣም የሚገርማችሁ የእውነት ነው። ምንድነው የሰማሁት? እንደዛ የሚባል ከተማ አለ መሰለኝ አይደለ? ሼሌ የሚባል ከተማ አለ። ከአርባ ምንጭ ወደ ኮንሶ ስንሄድ ሼሌ ማዞሪያ የምትባል ከተማ አለችና የወንድ አያቴ እናት ወንድ አያቴን እንዳረገዙ መኪና ከተማው ላይ ወራጅ ለማውረድ በተዘጋጀበት ሰዓት ምጥ ሳያስቸግራቸው እዛ መኪና ውስጥ ተወለዱና ሼሌ ተባሉ። እኔ በአያቴ ወጥቼ ነው እንግዲህ። እሺ ቢሊስ ምናልባት ከሳቸው ከአባቱ ስም ጋር በተያያዘ አንድ ነገር አለ። እኛ ሀገር የተከሰተ አባቱ ይታወቃሉ በዚህ ጭስ አልባው ኢንዱስትሪ በሽመና አጋጣሚ እሳቸው በስራ እንቅስቃሴ ላይ ባሉበት ሁኔታ እቃ ይዘው አስረክበው ይርጋል የሚባል እኛ ሀገር ክፍለ ሀገር አደርሰው ሲመለሱ በመኪና አደጋ ነው ህይወታቸው ያለፈው። የዛን ጊዜ ግን አጋጣሚ አንድ ጋዜጠኛ ያው እሳቸው ብዙ ሰው ያቃቸዋል እድር ላይ ቀብር ላይ ብዙ ነገር መገነጃ ምን ያቀርባሉና
እንዲው የሳቸው ሞት ብዙ ሰው ይቅበራቸው ተብሎ ተጠራ። ሰውየው በኋላ ላይ ጋዜጠኛው ሲያነብ አቶ የሚለውን ዘሎት 80 ሸለ በመኪና አደጋ ህይወታቸው አለፈያል። ሁሉ ከአንድ ሆቴል ነው ሁሉ ከአንድ ቦታ ያለ ሁሉ ሰው ነበር ግራ ተጋብቶ እና ትክክለኛ ታሪክ ነው። እንግዲህ ከደቡብ ስለመጡ በጣም አንድ የሚደንቀኝ ሁለት ነገር አለና ስለሱ ትንሽ ቢሉን ደስ ይለኛል። ምንድነው? ደቡብ ውስጥ የሚገኝ የሲዳማ የሙዚቃ መሳሪያ አለ፣ ሀሊዶዋ ይባላል። ይሄ ሙዚቃ መሳሪያ ምናልባት ጋሽ ሙላቱ አስታጥቄ ሲጫወት ካያችሁ ነጮቹ ዛይሎፎን ነው የሚሉት። ልክ እንደዚህ አይነት በሸንበቆ የተሰራ የሙዚቃ መሳሪያ አለ። ይገርመኛል። ይሄ መሳሪያ ግን በአሁን ሰዓት እየጠፋ ነው ያለው። አንድ እሱ ነው። ሁለተኛው ደግሞ ዲንካ ስለሚባለው በዓለም ላይ ምናልባት አልተመዘገበም እንጂ ረጅም የትንፋሽ መሳሪያ ነው ዲንኬ። አስተካክሎኛል። ስለነዚህ ሁለት መሳሪያዎች እንደው መጫወትም የምትችሉ ከሆነ ብትነግሩ ወይ ደግሞ የተወሰነ ነገር ብትሉ። እኛ ሀገር በነገራችን ላይ ከዛም ሌሎች መሳሪያዎች አሉ። ምናልባት አልታወቁም በሀገራችን ይሆናል እንጂ በእኛ በደቡቡ ክፍል ፌርፌኮ የሚባልም መሳሪያ አለ። እንደ 12 ናቸው ተደርድረው በቀርካ ነው የሚሰሩት። እንደ ፍሉት ነው የሚጫወቱባቸው። በጣም የሚያምር መሳሪያ ነው። ይሄ ከፊላ አንድ ከሚይዙት የተለየ ነው። ይሄ ግን አሁን ያልከው በጣም ረጅም ነው። በጣም ትልልቅ ዝግጅት ላይ ነው የሚጠቀሙት። በጣም ከ2 ሜትር ላይ ይበልጣል። ከ2 ሜትር በላይ ነው እና ኢትዮጵያ ውስጥ ካሉት ትልቁ የትንፋሽ መሳሪያ ነው ዲንኬ። ምናልባት በዓለም ሊሆን ይችላል ብዬ አስባለሁ። አዎ ያው እንግዲህ ወደፊት አሁን በቅርብ እንግዲህ በሚወጣው ነገር እናገኘዋለን። አሁን ያልከውም አቶ ሙላቱ የሚጫወተው ይሄ ባህላዊ መሳሪያ በቀርካ ተሰርቶ እየተመታ የራሱን የሆነ ድምጽ እያወጣ የሚጫወቱበት ጨዋታ አለ እና እኛ ሀገር ያው ከ56 በላይ ብሔር ብሔረሰቦች አሉ ወደ ክልላችን። ሁሉም በእግር ዜማ የሚሰራ አለ፣ በእጅ ጣውላ ይዞ ዜማ የሚሰራ አለ፣ በፊላ የሚነፋ አለ፣ በእግር የሚሰራ ኮንሾ ደራሼ ምናምን ያሉ ብሔረሰቦች እና ያሳየን ትንሽ የዛ አካባቢ ሰው እሺ ሙዚቃ እናጣም አንድ ሁለት እሺ ያው የኛ ላይሰንስ የሰው ሙዚቃ በማጣመም ነውና ስንዘፍን ለንሰስ የተባልን ነው የእውነት ስንዘፍን። ሰሞኑን ግን ቢኒ አጋጣሚ ሆኖ ቢዚ ሲግናል ነበረ። የውጭውን ቢዚ ሲግናል ሳይሆን እነሱ ቤት ሽንት ቤት ውስጥ ቢዚ ሲግናል አልወጣም ብሎ ነበር። ተከራይ ቶይሌት ለ6 ቀን ተከልክለዋል። እኔም ቢኒን አየውና ሰው አለን የአብነት አጎናፍርን ለቢኒያም ዘፈንኩለት። ሰው አለ የሚያይሻይን ብዙ አለ። ይህን ሙዚቃ እኛ ተጠቀም ነው። ረግናቲ እንዴት ያበረብ ረድልዬ ረነሰብ ይዛቺ ሙንሙኔት ልጅ ይዛ የጀግናው ዘር የኔ አባት የኔ ዓለም የኔ አበባ ራ ራ ራ አትናው ናንተ እንዲያ የተሸከምኩ ሆነ እንዲያ ያጫወትኩ እግናሰን እንግዲህ ረናዲ 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 እሰይ እናቴ ጎሽ ጽዬ ለዚህ ስለበቃሽ በጣም ደስተኛ ነኝ። አስቤ አቅጄ አውጥቼ አውርጄ የረጅም ዓመት የሚሆን አንድ ስጦታ ገዝቼልሻለሁ። ምንድነው? እስቲ ገምጪ። አክሲዮን? አክሲዮን ተራ ነገር ነው። ቤት? ቤት አይመጥንሽም። መኪና? መኪና 4 እግር ያለው ቆርቆሮ ላንቺ ያንሳል። እሺ አፓርትመንት? አይንሽን ጨፍኝ። ግለጭ። ሰርፕራይዝ! ከስክስና ጥላ ለረጅም ዓመት ስራ መፈለጊያ ይሆንሻል። ኦ ማይ ጋድ! ከስክስ ጥላ ኦ ማይ ጋድ! ደውል አታነሺም።
በጣም ነው የሚሄድብህ። ዋጋ ስንት ነው? 3000 ብር ብቻ። 3000 ብር መጨረሻው 2800 ብር። አይቀንስም። አንተ ብዙ ሀገር አቋርጦ ነው የመጣ። ያው ማተርፍበት 20 ብር ነው። በጣም ደግሞ ይሄድብሃል። ናሽና ስንት ከፍላለህ? 1500 እሱን ያለ አዋጣም። አንተ 1500 ብር ሰዓት እኮ ምሳ በላ አይዋጣ። ናሽና ውሰድ። እሺ ደንበኛ ትሆናለህ በምሎ ተስማማ። 1500 ውሰድ እባክህ ልክሰርልህ። ምን ደንበኛም ትሆናለህ። 1800 ነበር የተስማማ ነው። 1500 ነው እንጂ 1500 ነው እንዴ? አዋጣ እና ለምን አስመለስከኝ? ናሽና ና ደንበኛ ትሆናለህ። ና 1600 አድርጎ። እሺ ለካካ ከሌላ ሱቅ ይወደድብሃል። ደንበኛ ትሆናለህ። እኔ የምልህ ለዓመት በዓል ምን ገዛ? ምንም አልገዛው እና ልጆቹ በባዶ ቤት ተዘግተው ሊውሉ ነው አይደለም እንዴ? ብር የለኝም። ብር ቢኖር እኮ ገዛላቸዋለሁ። እና ተበድረህም ቢሆን ፈላልገህም ቢሆን አምጣ። የለማ እንዴት የለም ይባላል? እንግዲያውስ አንድ ነገር ልንገርሽ። ዓመት በዓል ውስጥ የሚወጣ ሰልሜያለሁ። እንደዚህ ያልከው አሰብክ? እንደዚህ ይሻላል ያዋጣሃል። እንግዲያውማ በል እንግዲህ በርበት። እሺ ስማ አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። አረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30,000 አትሰማም እንዴ? 30,000 እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚህ ሁለት ቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ። በግ ስበላ ሁሉ ያስታውከኛል። እሱን ስተወው። ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትን እበላለሁ። አሁን የዱር ነው እያልክ አልነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድሬ። ቆይ ለምን አንቀባ? ደሞዝ ግን ስንት ነው? 4000 ይገርምህ። የኔ አባት ትምህርት ሳጨርሽ ወደ ቤት ብሎኛል። በወር 4000 ብር ደሞዝ እንዴት ነው የምትኖረው? ውዴ በወር እኮ አይደለም 4000 ያልኩሽ። የቀን ገቢ ነው 4000 ብር ያልኩሽ። ፋዘር ነው ረጅም ነው ትስተላቀው። እድሜሽ ደርሷል አግቢ ነው የሚለው። እውነት ወይ የኔን ፋዘር ቴክስት ላከ። ምን አለ? እድሜህ ገና ነው ለትዳር አቸኩል ይላል። አይወድማ አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ፣ ምንም ችግር የለም እኮ። ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ፣ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁኑ ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህ እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። አዎ እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘነው እዚህ ነው ያለው አይደል? አለ ዘነዘነው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም ምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል?
ሰይጣን አለ። አሁን አንስቼ ሰው ብመታስሽ እንዴት አይነት ነገር ነው? እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር። ምንድን ነው ሰርግ አይደል እንዴ የምንሄደው? እና ምን ልብስ ነው የመጣው? የለኝም ሌላ ምንም የለኝ። በል ግባና የኔ ያለ ሂድ ግባ። ትሰጣለች። ትሰጣለች? አዎ ትሰጣለች። ሂድ ግባ። እርግጠኛ ነህ ልስጣው? ስጪው። አንድ ቀን አይደል እንዴ? ምን ችግር አለ? ኧረ እንዴ የት አልቀየርከው? አልሆነም እንዴ? ኧረ ልኬ ነው ልኬ እና እኮ የት አለ ታዲያ? የት አለ? አይ አለች ጨርሳ እየመጣች ሻወር እየወሰደች ነው። ምንድን ነው የቀየርከው እንዴ? ምንድን ነው የቀየርከው? ኦይ ሚስቴን በገዛ እጅ ወይኔ 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 ወይ ጥራትና እኔ ልታርደው ነው ምናምን በያት። እሺ ቶሎ በይ። አንቺ ሴት ልጅ ከመቼ ጀምሮ ዶሮ የምታርደው? ዛሬ በቃ በላጣ አባ አረ ዶሮውን ማርደው እያለችልሽ ነው። አረገችው እረፊ አንቺ አንቺ እረፊ ተይ። በስመ ስላሴ ስም ስማ ከመጣሽ ቀርማ ልትፈኝልኝ ሳርዳ ልትደፍኝልኝ ቆየ እኮ አባቴ ሲደውለት ጾም ስተረቁልኝ ትቁራቱ አለቀ እኮ። አንቺ ምን ተጎዳሽ እንዴ? እሺ አሁን ልትደፍኝልኝ ልትፈንሽ እሺ እኔ እሱ ያለኝን ብትሰሚ ነው እንደዚህ አትይኝ። ይባልሽ ተደረ ቋንቋለሽ ተደረ አሁን ዳርዶ ስለሱ ፍቅረኛ አለኝ አለኝ ዶሮ እኔ እሱ ላይ ያገባኝ። እሺ አሁን አሁን ደህና ይዤው ነበር ነው ሾና ዶሮውን ለምን ባደረሽ ዶሮ ምታዲያቺ ዳርዶ ዶሮ ነው ይሄ ዶሮ ሞከራ አድርገሻለ ባንቲያጅ ሲመኝ ይጠናገሽ ባንቲያጅ ውሃ በብርጭቆ እሺ አሁን ድፍን አድርጊ። ልክ ሳርደው ድፍን አድርጊ። አረ ድፍን ይሄ ዶሮ መስመሰል አታስቃይ ዶሮ ልጌቱ አይ መስመሰል ዶሮ ምን አታስቃዩ? ለቁሌቱ አለቀ እኮ ተቁራቱ አለቀ እኮ ሁሉ ታገው ያጣስና ታሸገበ አንቺ ጋር እየመጣ ነው እኮ ያታናስ ጋር በሩን አላገኘውም ማለት ነው። አያገኘው እንደው ሱፋናቺ እንደላ አለበለዛ የሰጠሽ ስጦታ ወስዷል። ስጦታ ውሰጂ የሰጠሽ ስጦታ ውሰጂ ስጦታ ውሰጂ የምትሰጠው ድሮማ አንፈልጉ አልረዳም ይቀር አልረዳም ተመቸዶም ታዲያ ውጪ ሰብ እንዳትሞት ያቺ ውጪ በሰላም እኔ እኮ ሴት አይወጣልኝ። ወይኔ ጉድ መስራት! ወይኔ ወሰኝ ወይኔ ምን ሆንሽ? እስቲ ከተለያዩ አይወድማ ቁጥስ ከቺ ታረክበት ምንድነው? እኔ ምን ላርግሽ? አሁን ምን መሰለሽ ይችላል አንተን ከአልጋ ላይ መውረድና መስቀል ሰልችቷት ይሆናል እኮ ሲጀመር በዚህ ቤት ማለት ነው። የትኛውም ሴት እሺ አትልህም። ድንግል ሆነ ነው የምትሞተው። አመድ በዱቄት ይስቃል የሚባለው ነው። እሱ ከማን ተለይቶ